የስራ ጉዳይ ነው እኔ ከአባት ሚስት ነኝ ኪሩቤል ባትሆኚ ደስ ይለኝ ነበር ቡርቴ እዚህ ምን ትሰራለች ይቅርታ ጋሼ ስትጨቃጨቁ ነው የመጣሁት ከዛ ማድረገው ግራ ሲገባኝ እዚህ ጋር ቆምኩ በቃ አሁን ምንም ችግር የለም ወደ ስራሽ መመለስ ትችላለሽ ጋሼ አቤት ቡርቴ ወደዛ ጋር ተመልሰህ ትሄዳለህ እንዴ አንቺ ለምን እሱ አሳሰብሽ አይ እንዲሁ ነው የጠየኩት አባባ ምን አይነት ነገር ውስጥ ነው የገባው ምንድነው ህይወትን ያደረገው ምን ውስጥ ነው የከረምከው እንዴት ነው ድንገት ልትሞት የቻልከው ምንድነው የተፈጠረው ይሄ ሰሞን ቶሎ ቶሎ እየናፈኩሽ ይመስላል እውነት ናፍቀኸኝ የጠራው ይመስላል እንዴ ችግር ተፈጥሯል ኪሩቤል ስለኛ ጠርጥሯል እና የተጠራጠረስ ቢሆን ምን እንዳያመጣ ነው የሽማግሌው ማን ሰው ደግሞ ለልጁም ልንቀጠቀጥ ነው ምን ሆነሃል አሰፋ ከሞተ እኮ ገና 1 ወሩ ነው እጪ ማንዳ ሽማግሌው በሞተ በቀናት ውስጥ የዚህ ቤት አባወራ ትሆናለህ ብለሽኝ ነበር እኔው ሽማሙ ሰልችቶኛል እኔ እሱን የማልፈልግ ነው የሚመስለው ከዛሬ ነገ ይሄዳል ብዬ ሳስበው ኪሩቤል ይሄው ቤት ተጎልቶ ቀረ እሺ እኔ ምን ላድርግ ቆይ እሱ እዚህ ቢሆን እኛ ምን አገባን እንዳትሳሳት ልጁ በጣም ከባድ ሰው ነው ለአመታት የለፋንባቸውን ነገሮች ሁሉ በአንድ ቀን ዶግ አመድ አድርጎ ነው የሚያሳድረው እንግዲያውስ አንቺም እኔን አላወቅሽኝም ጭንቀትሽን የሚያቀልልሽን ነገር ማድረግ ትችላለሽ ከፈለግሽም ወደ መጣበት ገፍተሽ መልሽ እኔ ግን ራስ ምታት አይሆንብኝም እንደውም ቶ ሰውዬ ጤና የለም ደግሞ እኮ ያፍሩም እርስ በርስ ጨቃጨቃሉ ሰው ልጅ ግን ለሰው ገንዘብ በቃ ትኩረቱ ያለው መስራት ላይ ሳይሆን የሰው ገንዘብ ላይ ነው በጣም የሚገርመው ወይ ጊዜ እና በነገራችን ላይ ሪአክሽን ቪዲዮ መስራት ፈልጋለሁ ሪአክሽን የሚሰሩ አፕሊኬሽኖች ትንሽ ያስቸግረኛል ግን አላውቅም ያው ስልጠና ያስፈልገኛል መሰለኝ በነገራችን ላይ ለጊዜው እንደዚህ ሞክሬያለሁ ደስ የሚል ድራማ ነው ለኔ ያው ተመችቶኛል ክረምት እንደመሆኑ መጠነኛ ጋር እንግዲህ ያው በድራማ በሆነ ነገር ካላለፈ ትንሽ ከባድ ነው ይሄ ደግሞ ያባል እሷ ግን በጣም ፈጣጣ ናት ሸውጥጥ አድርጋ እኔ ከአባት ሚስት ነኝ ማሬ ምናምን ትላለች በጣም ነው የሚገርመው እና እዚህ ድራማ ውስጥ እንግዲህ በጣም ብዙ ቁም ነገሮች እንዲሁም ደግሞ ያን የሚያስተምሩ ብዙ ነገሮች አሉ በጣም የሚገርሙ ነገሮች አሉ በቃ እንጆይ ያደረጋችሁ እና ለቻናላችን ደግሞ አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ መዳም መጣች ወደ ቤት ፈረደባት ያቺ የቤት ሰራተኛይቱ በጣም የምታሳዝነው because የምታውቀው ትልቅ ሀቅ አለ ያንን ሀቅ ደግሞ አሳልፋ መናገር አትችልም ያላት አማራጭ ሚስጥሩን ምቅ አድርጋ መያዝ ነው እና በቃ ተሳቀሙተች በጣም የምታሳዝነው እኮ እና የቤት ሰራተኛ የሚገርመው በስደት ብቻ ሳይሆን በሀገርም እንደው ምንም ነፃነት የሚባል ነገር የላቸውም እኮ በጣም ነው የሚያሳዝኑት እና ቡርቴ በቃ የሆነ እውነት ስላስጨነቃት ትደናበራለች ትደነግጣለች እዚህ ጋር የምትመጣት ነበር የመሰለኝ ይሄ ሰሞን ቶሎ ቶሎ እየናፈኩሽ ይመስላል በቃ ከወን ያልኩት የምትመጣት መስሎኝ ቡርቴ እንግዲህ ጠንከር በይ ኪሩቤል ስለኛ ቻስ መሳይ ደግሞ አሞኛል ብላ ልትጋደም ምን እንዳያመጣ ነው የሽማግሌው ማን ደግሞ በነገራችን ላይ እናቱ ሁሉም
ድራማ ላይ የዋህ ሆኖ ነው የሚሰራው። በቃ የዋህ ገጸ ባህሪው በጣም ደስ ይላል። በቃ ትክክለኛ እኔ እንጃ በጣም ደስ የሚል ከዛ የዋህ ሰው ታውቃላችሁ፣ አንድ ጊዜ ከተቆጣ ደግሞ በቃ አራስ ነብር ነው የሚሆነውና ደግሞ ስታስመስለኛ ቤተሰብ ምናምን ገራሚ ናት። እና በነገራችን ላይ የላችሁ እንግዲህ እኛ ጋር ክረምት ነውና ጉንፋን ይዞናል፣ ይበርዳል፣ ያስነጥሰናል፣ በቃ ብዙ ነገር እና የዛሬው ድራማ ይሄን ይመስል ነበር። እንግዲህ ውሸት መሆኑን እኮ በደንብ ያውቃል፣ እሱም ውስጡ ያውቃል። ትክክለኛ መረጃ ነው እንጂ የሌለው ድራማውን እየሰራች እንደሆነ በደንብ ተገንዝቧታል። ነገር ግን ያው እውነቱን በደንብ አያውቅም፣ እውነታው ላይ የለበትም። አብሽር አብሽር አብሽር፣ አንድ ቀን ታውቃለህ ልጅ ኪሩቤል በጣም በቅርቡ። ወይኔ ደግሞ የምታለቅሳት መስሎ አታለቅስም እኮ የሚያሳዝነው ነገር በቃ አታልቅሽ ሲላት እኔ እኮ በጭራሽ ሊደረግማት በጥፊ መስሎ ነበር የምጠብቀው። በቃ አታልቅሽ ረፍት አድርጊ ምናምን ይላታል። የዋህ ነገር ነው። ሙሉ ገጸ ባህሪው በጣም ደስ ይለኛል። ናታን ትክክለኛ ስሙ ግን ማን ነው? ትክክለኛ ስሙ እየጠጣን በነገራችን ላይ የተገኘውን ምንም መጠጣት አለብን። በነገራችን ላይ ያው መጠጣት አሪፍ ነው። ውሃ የሚሆን ቡና የሚሆን ሻይ የሚሆን ወደ ሆድ የሚገባ ነገር ያመጥፎ ነገር የለውም። ገና እግሩ ከመውጣቱ ደግሞ ትዝታለች። በጣም እኮ ከባድ ሴት ናት። አይ ገንዘብ እዚህ ጋር ደግሞ እንዴት እንደደነገጥኩ ልትገለው እየመጣች መስሎኝ ነበር፣ ግን ለካ ቅዠት ነው። ለካ ቅዠት ነውና ክቡን ያልኩት የእውነት መስሎኝ እና ቤተሰብ ያልሆናችሁ በነገራችን ላይ ቤተሰብ የሆናችሁ ሰብስክራይብ አድርጉ። አዳዲስ ድራማዎችን በተከታታይ ለመልቀቅ ዝግጅታችን ጨርሰናል። እንዲሁም ደግሞ ሰብስክራይባችን 10K 10K ከገባ አንደኛውም ቪዲዮ ላይ ብዙ ላይክ ያገኘ ሰው ጊቫዌይ እንሰጣለን። ነገር ግን ጊቫዌውን ኦኬ ከሀገር ውጭ በተለይ አረብ ሀገር ብቻ ላሉ ላደርግ ነበረ፣ ግን ኢትስ ፋይን የትም ሀገር ብትሆኑ። ነገር ግን ከትልቅ ሀገሮች ውጭ ኢትዮጵያና አረብ ሀገራት ላይ ብቻ ማለት ነው ጊቫዌይ አዘጋጅቻለሁ እና ስለምታበረታቱኝ ሁሌ ከጎኔ ስለምትሆኑ በጣም ነው የማመሰግነው። ብርቴ በሯን ዘግታ እያለቀሰች ነው። በቃ መጣላት እንግዲህ ቡርቴ እውነታ በቃ ላስተኛ ብሏታል። በነገራችን ላይ የሆነ ሀቅ የምታውቁ ከሆነና የደበቃችሁት ነገር ካለ በቃ እንቅልፍ ነው የሚነሳው። ልክ እንደ ቡርቴና እንዳትደብቁት። ትልቅ ሚስጥር የሚሆን ትንሽ ሚስጥር ወይ ሚስጥሩ አትጋሩ ወይ ደግሞ ሀቅ ለማውጣት ሞክሩ። ወይ ደግሞ ሀቁን ከፈላጊው ሰው ጋር መራረቅ አለባቸው። እንግዲህ ኪሩቤል ቤት ውስጥ ነው የሚኖረው ከሷ ጋር ያው አንድ ላይ ባይሆኑም በስራ ጉዳይ ወጣ ገባ ቢልም ግን ያው አብረው በልተው አብረው ጠጥተዋል። የእሱን ሀቅ የአባቱን ሀቅ ነው የደበቀችው። ያ ነገር እንቅልፍ ይነሳታል በእርግጠኝነት። አሁንም እንግዲህ እንደምታዩት እያለቀሰች ነው፣ በጣም እየተጸጸተች ነው፣ መናገር ፈርታለች፣ ሴትዮዋ ታስፈራራታለች እና በጣም ከባድ ነው እና ክፍል 2 ይዤ እመጣለሁኝ በጣም በቅርቡ። ላይክ አድርጋችሁ ለአረብ ሀገር ላሉ እህቶቼ በተለይ ከስራ መለስ ሲሉ አይምሯቸውን ዘና አድርገው የሚማሩበት ድራማ ናትና አጭርም ስለሆነ የማይሰለችም ስለሆነ ላይክ አድርጋችሁ ጀምሩ ማለት ነው። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁኝ። ቀጣይ እስክንገናኝ ድረስ ሰላማችሁ ብዝት ይበልልኝ። እንግዲህ ክረምታችንን እንዲህ እንዳያለን ማሳለፍን እወዳለሁ ማለት ነው። ሁላችንም በያለንበት ሰላማችን ብዝት ይበል። ባይ ባይ።